ደና ሰው ሲገኝ በቤተ ክህነት እታች ያሉት ከበው ይዘረጥጡታል። እንደዚህ ነው። ይሄ በሀገር ሁሉ የመጣ ጉድ ነው። ሀገር እየሞተች ያለች በወከለቻቸው ሰዎች ነው፣ በእኛ ማለት ነው። እንግዲህ ሲባል ወደ ሌላ ጓዳ ትሄዳለህ። ራስህ ነው ዋና እኮ ዳርዳሯን እያንቦጫረቁ ትንሽ ትንሿን በአንድ እግር እየቆሙ በአንድ እግር እየሰረቁ ያ ከዚያ በኋላ እግሮች ሲሰሩ ገፋ እያሉ ሩቅ ሳይሄዱ መለስ እያሉ ደግሞ እጅ መጣል አለ። ደግሞ ዋና ታውቁ እንደሆነ የማውቀውን ነው የማወራችሁ። አዎ እጅ መጣል ይባላል። ለመናፍቃንም በዚህ እኮ ጆሮአቸው ማለት ይቻላል። ከኒህ ከአህያ በታች ያሉ መናፍቃንን ወደ የበላምን አህያ ጠይቅ በሉት። አዎ ስለ ሚካኤል ስለ ገብርኤል ሄድ እባክህ አህያዋን ጠይቅ፣ እሷ ትንገርህ ማለት። ወንድም ወንድሙን እየገደለ መስቀል አድርጎ ማተቡ ዝም ብሎ ተው ማለት ታዲያ ምን ይባላል እኮ? እንደው ምን ይባላል ስታስቡ? ልጅ ካላሳደግክበት መቋሚያ መወዝወዝ ምን ያደርግላል? መንግሥተ ሰማያት እንደሆነ በወንጌል ነው የሚገባ። በዚህ በአንድ አትጠራጠሩ። አባቶችን ጠይቅ። አዎ መቋሚያ ወዝውዘው ገነት አልገቡ። ከኔ ተማሩ። ማቴዎስ 11 ቁጥር 29 ተከበሩ ነወራእድ አብርሃም። አንዳንዴ አጽባህ ላለው ግሶቹ ተመሳሳይ ስለሆኑ በዚያውም ላይ አብርሃና አጽባህ ደግሞ ወንድማማቾች ስለሆኑ ብዙ ጊዜ ስተት ሳይሆን ሞግሸ ቃላት ሌሎችም እንግዲህ በጠቅላይ ቤተ ክህነት የየመምሪያ የድርጅቱ ኃላፊዎች እንዲሁም የዚህ የጉባኤው ባለቤቶች ሊቃውንተ ቤተ ክርስቲያን ተቋማችን የስብከተ ወንጌልና የትምህርትና ማሰልጠኛ መምሪያዎች ኃላፊዎች ሁላችሁም በዚህ ሰዓት ለዚህ ለተቀደሰው ዓላማ ከዚህ ቅዱስ ቦታ የተገኛችሁ እንደምን አደራችሁ? አዎ እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን አደራችሁ? አዎ እግዚአብሔር ይመስገን። የጉባኤው ዓላማ ይሄ ነው፣ እግዚአብሔርን ለማመስገን ነውና ምስጉኑ አምላካችን ፈጣሪያችን ቀኑን ሁሉ የተባረከ እንዲሆንልን ፈቃዱ ይሁን። አሁን እንግዲህ ቁሜ ፈቃድ ልጠይቅ ነው። ያው ተቀመጥ ካላችሁ ይቀመጣለሁ፣ አይሆንም ካላችሁ ደግሞ ቁሜ ቀጥላለሁ። እንዴ ጭብጫቡ ለየትኛው ነው እኮ ማለት እንግዲህ ደመቅ አድርጋችሁ ተቀመጥ በሉና ጨብጭቡልኝ። እሺ ያው የእናንተ ስለሆነ ነው ስልጣኑ ዛሬ በእናንተ ላይ ነው። እንግዲህ የሁሉ ነገር እንግዲህ ትምህርት በእውነቱ መቼም ትምህርት የሚባል በማስታወሻ እያያዙት ከሰሌዳው ያዩ የሚጽፉት ከመምህራን የሚሰሙት ብቻ አይደለም። በተለይ እናንተ ሊቃውንቱ ባልትና ነው የሚጎል። የያዛችሁትን ነገር አጠቃቀም ነው እንጂ ትምህርታውን ከሚያስተምሩት ሁሉ ከሁላችንም በላይ መምህሮቻችን ናችሁ። አሁን አጠቃቀሙ ትናንት እንደተማርነው የኑሮ ዘዴ ውስጥ አለመግባታችን ነው። አሁን በጣም ችግር የሆነብን የተማርነውን ለኑሯችን ለዓላማችን አለመዋላችን ነው።
ለዚህ ምስክሩ ያው አሁንም የሚመጡ አሉ። በእውነት አገር አቋርጠው መጥተው በእውነት ዝም ብላችሁ ራሳችሁ ነው መፍረድ። ይቺ 2 ቀን በስታባችሁ ነው፣ ብርቅ ቀን ናት። ቀደም ብሎ መጥቶ ዳዊት እየደገሙ ውዳሴ ማርያም እየደገሙ እዚቹ እግዚአብሔርን መጠበቅ ነበር እንጂ አሁን እንደ ጉልት ገበያ እየተንጠባጠባችሁ ምንድነው ጥቅሙ ስታስቡት? ይሄ ነው። እኔ ለእናንተ ለቤታችሁም ነው፣ ነገ ለልጆቻችሁ ለትዳራችሁ ኑሮ የሚያዛባ ሰዓትን በአግባብ አለመጠቀም ነው። ከባለቤቶቻችሁ ጋር በትዳር ያላችሁ በዚህ ሰዓት ካላችሁ በዚያው ሰዓት ነው ስራ የምትሰሩ። ልጆቹም ያንን ይማሩላችኋል። አለበለዚያ የእናንተ ድጓ ማወቅ ቅኔውን ማንቦልቦል ምን ያለ ኑሮ ምን ያደርግላችሁ? እንደው ምን ይፈይዳል? ሽንኩርት ይገዛል? አይገዛም። እና ሰዓት መጠቀም በጣም ሰዓት ወርቅ ነው ይባላል ጥቅሱ። በእውነት በደናዎቹ ሰዓት በሚያከብሩት ጊዜ አሁን ግን ምን ስምንሰ ድንጋይ እንዳንል ድንጋይ ውድ ነው። ድንጋይ በጣም ውድ ነው አሁን። እና ሰዓት የመጠቀም እድል ቢኖርም በጣም ይሄንን ብትጠቀሙበት ነው። እምንደህይም እኮ ሰዓቱ ነው፣ ድህነቱ አይደለም። ጊዜውን ሳልተጠቀም ድሆች እንሆናለን። ድንቁርናም በጊዜው ካልተማር ደንቁረን እንቀራለን። አንዱ ዶክተር፣ አንዱ ፕሮፌሰር፣ አንዱ የድጓ መምህር፣ አንዱ የቅኔ መምህር የሚሆን እኮ በሰዓት ባገኘው ነው፣ በሌላም አይደለም። እና እኛ አይመስለንም በእውነቱ። እና ስለዚህ እንደኔ ቢሆን ኑሮ በእውነት 3 ሰዓት ከተባለ ከ3 ሰዓት በኋላ በር መዝጋት ነው። ወንጌሉ እኮ እንደዚያ ነው የሚል። ሙሽራው ከገባ በኋላ በር መዝጋት ነው። አዎ ከዚያ በኋላ አላውቃችሁም ነው ያለውን እኮ ነው መማር መኖር ያቃተን እንጂ እኛ አዲስ አይደለም። እና ቤተክርስቲያናችን ሁሉ አላት ሁሉ። አዎ እና ስለዚህ ይህን እንዳንድ እንደው ይዛችሁ ትተዱ ማስተዋሻም አርጋችሁ እዚያ ትዝ እንዲል ትምህርት አይደለም። እንደው ስራ ሲጀምሩ ትዝ እንዲላችሁ። እኔ አሁን ቀድሜ ነው ልክ አንዳንድ የጉልት ገበያ መጀመሪያ የሚገኙ ሰዎች አሉ። እኔ እንደዚያ ነው ጠባዬ። እና ደስ ይለኛል በእውነቱ። ብዙ ነገር አገኛለሁ ቀድሜ በመምጣቴ ብዙ ማራለሁ። እንደ ሌላው ደግሞ 5500 ዘመን ሰከንድ አላለፈም እኮ እግዚአብሔር ቀጠሮውን። እንግዲህ 5500 ዘመን ሰከንድ። ይሄ እንግዲህ ዶግማ ጭምር ነው በእውነት። ለቤተ ክርስቲያን ሰዓት ማክበር ምን ብላ ታስተምራለች? መነሻዋ ሰዓቱ እኮ ነው። እንደ በቀዳሚ ገብረ ብሎ የሚያስተምር ሰው ቀዳሚው መቼ ነው? እና ስለዚህ ይህም ብትጠቀሙበት ነው። የዚህ ዘዴ ነው ያቃታችሁ። ዕውቀትም አሁን ያው ሲያንቆረቁረው እኮ ቆየ፣ አላያችሁትም? በጣም በእውነት። እና እዚህ ጋራ ደግሞ ሰዓቱ የዚህ ማንቆርቆሪያ ሰዓቱ ቅዳሴውም በሰዓቱ ይቀደሳል። የሚገርማችሁ ማህሌቱም በሰዓት ይቆማል። ወንጌል ላይ ምን አዚም ነው ያለው? እናንተ የገላትያ ሰዎች አለ። እና ወንጌል ላይ አሁን ቅዳሴው በሰዓት ነው፣ ሰዓታቱም በሰዓት ነው፣ ማህሌቱም በሰዓታት ነው። ግን ዋናው የዚህ ሁሉ አባት እናት በቃ በትርፍ ጊዜ ነው የሚሆነው። እና ይህን ብትዙት ነው። ይህን ደግሞ ተኔ ተማሩ እንዳለው ከሱ ነው። በሰዓት አጠቃቀም ድውያን የተፈወሱባት ሰከንዷ ሁሉ ተመዝግባለ። በእውነት ያ ማቴዎስ ምዕራፍ 8 የመቶ አለቃው ልጁ ሲድንለት ምን ጊዜ ዳነ አለ።
እሱ ጌታን በሚያነጋ የተማረ 60 ሰዓት ይዞ ነበር እና በዚህ ሰዓት ትናንት አለው ሲያይ ልክ የክርስቶስ ጋር እየተነጋገረ ሳለ ልጅ ድኗል ባለው ሰዓት ተገኘ። እኛ እንጃ በእውነት ምናልባት የምሳ ሰዓትና ክብር ይሆን ያው የሆድ ጉዳይ ስለሆነ የዳንበትንማ ማስተዋስ አለብን መመዝገብ አለብን ነው። እና ሌላው እንግዲህ ያው ከኔ ተማሩ መቼም እንግዲህ ምኑን ያልቃል ሐዋርያት ከሱ የተማሩትን ነው። በሌላ እንትን ስራ አልሰሩም። ልክ እሱ ያስተማራቸውን ነው። ወርቅ አትያዙ ሲል ወርቅ አልያዙም። በእውነቱ ወርቅሰ ወብሩር አልበየ ነው ያሉ። እዚህ በሐዋርያት ሥራ ምዕራፍ 3 ላይ ወርቅና ብር የለኝም ነው ያሉ። ልክ እንዳላቸው ማለት ነው። ቢይዙ ኑሮ እንኳን ድውይ ሊፈውሱ እነሱም ከድውይነት አያልፉም ነበር። እና የተማርነውን እንደ ዜማው ማለት ነው። እንደ ዜማው አዎ ያለ ምልክቱ ማዜም አንችልም። ያለ ዜማ ልኩ መጮህ አንችልም። አሁን እኮ እኛ የከበደን የያዝነውን ቅድም እንዳልኳችሁ ገበያ ይዞ መውጣት ማለት ገበያ ማለት ኑሯችን ነው የምንኖርበት። እኛ ዝም ብለን ድጓውን ኩንታሉን ተሸክመን ገበያ እንሄዳለን። ማን ይገዛል ኩንታል? ሰው አቅም የለውም እኮ ታዚያ ቆንጥሮ ነው እዚህም ቋጥሮ ሲቀመጥ እንዳቅሙ ይዞ ይሄዳል። አሁን እኛ የተቸገርነው ይሄ ነው። ዕውቀቱ ሞልቷል፣ ግን እንዴት ይገብይ፣ እንዴት ይሸጥ፣ እንዴት ይለወጥ? ቅኔውም እንደዚያ ነው። እና ስለዚህ ያዝነውን እንደው ድጓ የምታስተዳድሩ ሰዎች አሁን ይህን ዘመን መዋጀት ያቅታል። ድጓ ግዑዝ ነው አይናገር። ያን ሁሉ ምልክት ግባ ወጣ የምትሉ ሰዎች እንዴት የሚታየውን ኑሮ ማሸነፍ አቃታችሁ? እና ዕውቀታችሁን እውታላችሁ ማለት ነው። ብዙ ነው እኮ ያለ ባህር ነው ውቅያኖስ ነው። ግን ዝም ብሎ እዚያው ዋና ሳያውቁ ውቅያኖስ ውስጥ ገብቶ መስጠም ሆነ። እንዴት አድርጎ ዋና እኮ ዳርዳሯን እያንቦጫረቁ ትንሽ ትንሿን በአንድ እግር እየቆሙ በአንድ እግር እየሰረቁ ያ ከዚያ በኋላ እግሮች ሲሰሩ ገፋ እያሉ ሩቅ ሳይሄዱ መለስ እያሉ ደግሞ እጅ መጣል አለ። ደግሞ ዋና ታውቁ እንደሆነ የማውቀውን ነው የማወራችሁ። አዎ እጅ መጣል ይባላል። ልክ እንደዚህ እንደ መቋሚያው ንዛት ማለት እኮ ነው። ይህንን በኑሯችሁ አርጉት። እሱ ምን ያደርግልሃል? ታዲያ ካልኖርከው ምን ይሆናል? ልጅ ካላሳደግክበት መቋሚያ መወዝወዝ ምን ያደርግልሃል? መንግሥተ ሰማያት እንደሆነ በወንጌል ነው የሚገባ። በዚህ በአንድ አትጠራጠሩ። አባቶችን ጠይቅ። አዎ መቋሚያ ወዝውዘው ገነት አልገቡ። እነ ጳውሎስን እንደ አባቶቻችንን ቅዱሳኑን ሁሉ ጠይቁ እና ይህንን ተጠቀሙ። እኛ አሁን ምን እናስተምራችኋለን? እንዳልኳችሁ ባልትናው ግድ ነው። መቼስ እህሉ አንድ ሴቱ ስንት ይባላል? ንገሩ። የእኮ የመንደር ቋንቋ ነው። እህሏን ሴቱ ለምንድን ነው እህሉ አንዱ ነው 12 ሴት ይሆን እኮ? ንገሩኝ። ባልትናው ነዋ። አንዲቱ ዝም ብሎ ዘውሩ ተወልደ ታረጋዋለ። እንጀራውን እኮ ነው በሰዓቱ አታቦካው፣ ፕሮግራሙን አታውቅ። በቀዝቃዛ እንደው በሙቅ ትጠብሰዋለች። ያ ደግሞ የሚፈልገው ቀዝቃዛ ከሆነ ኋላ እንግዲህ ቁርበት ነው እንጀራ ነው።
የፈረደበት ባል ይኖራታል ያን እየበላ። ሌላዋ ደግሞ እንደ ንብ ነው፣ ሰፈፍ ይሆናል። አየህ ሰፈፍ ገና ሲታይ አይን እንዳለ። ወጡም እንደዚያው ነው፣ እስከ ምራቁ ይቀርባል። አንዳንዱ ምራቁን ጨርሶ ያባወራ ወጥ ይባላል። ገና ሲመጣ አይኑ አውጥቶ ብሉኝ 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 ይላል። እና አሁን እኛ ያዝነው ነው የተቸገርነው ይው እንጂ እናንተን አሁን መላክስ ቢመጣ ምን ድጓ ያስተምራችኋል? ሚካኤል ድጓ ያውቃል? እውነቴን እኮ ነው እንዴ። መቼም ሚካኤል ድጓ ያውቃል የሚል እኔ በገርሉም በድርሳኑም ንውረድ አለ። እርግጥ እውቀት ችግር የለባቸውም፣ እንኳን ለነሱ ለእኛም ይገልጣሉ። አዎ ግን እንትኑን ነው ሎጂኩን ነው የምነግራችሁ። እና ስለዚህ በተቻለ መጠን ሰዓት ማክበር በጣም ጠቃሚ ነው። በጣም 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 እንደው ከተላለፈ እኮ ሰው ቀጠሮ ይተላ እግዚአብሔርም እንዳንተላለፈው ነው በሰዓቱ። ይህንን ውሰዱ። እንግዲህ ሌላው ወንጌል ለመስበክ የዋህ ሁኑ። ግድ የለም እውቀቱም ግድ የለም ይኑርም አይኑርም ድንጋይ የሚያናግር እግዚአብሔር። እናንተ ደግ ከሆናችሁ እውቀት ጠፋ? እውቀት እኮ እውቀት ጥሩ ነው፣ ልበ ሙሉ ያረጋል። ግን ካመናችሁ እሱ ይናገራል። የበለዓም አህያ ትምህርት ቤት ገብታለች እኮ ነቢይ ነኝ ብሎ ሲጃጃል አህያዋ ጀርባ ሆኖ መልአክ አልታየው ብሎ አህያይቱ መልአኩን እያየችው ካንተ የሚበልጥ ፊቴ ቆሟል አለች። አያችሁ እግዚአብሔር ችግር የለበትም። ማመን ቅን ሰውነት ብቻ ነው የሚፈልገው፣ ቅን ሰውነት ነው። አሁን የኛ ድጓው ሁሉ ለተንኮል፣ ቅኔው ሁሉ ለተንኮል እንዴት ሆኖ ይግባ እግዚአብሔር? መመሪያው የዋህ ሁኑ ከኔ ተማሩ ብሎ እስመ የዋህና አለው ወትሑት ልብየ። አሁን ለእግዚአብሔር ይሄ ይገሰሳል እንዴ? በእውነት ምን እኛን እኮ ፍለጋ ነው። ዝም ብላችሁ የዋህ ሁኑ። ከዚያ በኋላማ አታስቡ። እኔ በሰጧችሁ ጆሮ በሰጧችሁ አንደበት ትናገራላችሁ ነው ያለ። እንዴ አህያ ሲናገር ስለ መልአክ በእውነቱ ያውን ካንተ የበለጠ ነው እኮ ያለች። ማዕረጉን ጨምራ አህያይቱ። እና ለመናፍቃንም በዚህ እኮ ጆሮአቸው ማለት ይቻላል ከኒ ከአህያ በታች ያሉ መናፍቃንን ወደ የበለዓምን አህያ ጠይቅ በሉት። ስለ ሚካኤል ስለ ገብርኤል ሄድ እባክህ አህያዋን ጠይቅ እሷ ትንገርህ ማለት በቀላሉ። አትጨቃጨቁ። ለእናንተ ከገባ ምን አደከማችሁ? ለሱ ዋጋውን ያገኛል። እና ስለዚህ በተቻለ መጠን የዋህ ሁኑ። ዘፈጠርከ ህሊናተ ርቱዓተ ለእለ ያአምኑ ብከ ነው። በምኞት ማንም ሰው ቀና ነገር ሊያስብ አይችልም አማኝ ካልሆነ። ይሄን ኪዳኑ እኮ ነው። ዘፈጠርከ ህሊናተ ርቱዓተ ለነማን? ለሚያምኑብህ። በቃ ካመናችሁ አትቸገሩ። ቅኑን ነገር እሱ ያሳስባችኋል እንጂ በእኛ ጥበብ ስንወድ እውቀታችንን ለክፋት ሳንወድ ደግሞ ለምኞታችን እንዴት አይሆንማ። ምንም ሊሆን አይችልም። ጭመኛ፣ በቀለኛ፣ ምቀኛ አትሁኑ። ጥሩ ሰው ካለ እሱን ፊት ማለት ምን ቸገራችሁ? ያ ሰው እኮ ለቤተ ክርስቲያን ለሙያችን ብርሃን እኮ ነው። ደህናውን ሰው እያጠፋን ዕውራኑ ብቻ ብንቀር ማን ይመራናል? አገር እንደዚህ ሆኖ እኮ ነው። ደህና ሰው ሲገኝ በቤተ ክህነት እታች ያሉት ከበው ይዘረጥጡታል።
እንደዚህ ነው። ይሄ በሀገር ሁሉ የመጣ ጉድ ነው። ዛሬ ምሁራኑ የምትዋቸው የሚሰቃዩት በጠቅላላ እና ይሄንን ቅን ሆነን ከጸለይን ቀላል እኮ ነው እንዴ። እንደው ቅሩብ እግዚአብሔር ለየዋሃነ ልብ አደን እንደሚል ሌላ ምን እኮ ፍልስፍና ያስፈልጋል? ቅሩብ አለ። አዎ ከዓይን እስከ ቅንድብ ነው እኮ። አዎ የደግ ሰው ጸሎቱ እዚሁ ቅርብ ነው። ቅንድብና ዓይን ታውታው እርግጥ አይተያዩም ይባላል። ቀራነብት ለዓይን ዘቅሩባን ቀራነብተ ይሬ ዓይን ይላሉ አበው። አዎ ቅንድቦች ለዓይን ቅርብ ነበሩ፣ ግን ዓይን ቅንድብን አያይም። እና የኛም ዕውቀታችን እንደዚህ ነው። ድጓችን እኛን አያይም፣ እኛም ድጓችንን አናይም። እና በዚህ መልክ ነው እንጂ አሁን ትምህርቱ ችግሯን እንድታወሩ ከየአካባቢው ያለው ይለያያል። ያንን ችግር መፍትሄ ልንፈጥርለት እኛ አካባቢ እንዲህ ነው። ኋላም ስትወያዩ እኛ ራሳችን ከተለወጥን ለሌላው ለምን ትጨነቃላችሁ? ምንም ራስን ለመለወጥ ነው መጨነቅ እንጂ እዚያ ገሌ ያቋቋም መምህር ሳይሆን ምን ቸገረ ከተቀበለው ይብላ እንጂ ራስን ነው። በክርስትና ራስ ሲለወጥ ሌላ ሁሉ ይለወጣል። አዎ ይለወጣል እኮ። እና ራሳችሁ የምትለወጡበት ቤተሰባችሁ ልጆቻችሁ እናንተ ስትለወጡ በቃ ሁሉ ይለወጣል። ባለቤታችሁ ይለወጣሉ። የእናንተን ነው የሚያው። እናንተ ተንኮለኛ ስትሆኑ ልጃችሁ ደግሞ የባሰ ክፉ አውሬ ይሆናል። እና ይሄ እርግማን ነው። እና አሁን እዚህ የመጣን ራሳችንን ነው። ከዚያ በኋላ ወኪልነታችን ለሕዝቡ ነው። እኛ መጀመሪያ ወኪል የሆንበት ሕይወትን ነው ማየት። እና ስትወያዩም እንደ መመሪያ የሚሆነውን አስፈላጊ ነው። ንገሩን፣ ያስፈልጋል። እንደው ይሄ መሆን አለበት ብላችሁ ከመዘበ ስልጣን መናገር ነው። የእናንተ እኮ ነው፣ የሊቃውንቱ እኮ ነው። ቤተ ክርስቲያን የመጠበቅ ሀገር የመጠበቅ እኮ ይህ ሁሉ ሊቃውንት እያለ ዛሬ የምታዩት ወንድም ወንድሙን እየገደለ መስቀል አድርጎ ማተቡ ዝም ብሎ ተው ማለት ታዲያ ምን ይባላል እኮ? እንደው ምን ይባላል ስታስቡት? በኖራችሁበት ባደጋችሁበት ሰው ሌላ ሀገር ሄዶ ያስተምራል እዚያው። እና ይሄ በእውነቱ ከእውነት መራቅ በጣም አለ። እና ወንጌሉ እግዚአብሔር እኮ ይሰብኳል። እናንተ መቸገራችሁ ድምፅ ማጉያ ሆኑ እንጂ ቅዱስ ጴጥሮስ እንደው እሱን ልጥቀስ። መቼም ቅዱስ ጴጥሮስ በብዙ ሕይወቱ አስተማሪ ነው። እንደው ከመንፈስ ቅዱስ በፊት ባለው ደንጋጣ ሕይወቱ፣ በችኩልነቱ፣ በቅንነቱ ይህ ሁሉ ስታዩት ታሪኩ በጣም ነው። ካመነ በኋላ ግን ደግሞ ምንም ፍርሃት የሚባል አጠገቡ የለም። ሰቅላችሁ የገደላችሁት አላቸው። ሰቅላችሁ የገደላችሁ ሲላቸው ልባቸው ተነካ። አሁን የሕዝቡ ልብ በምን ይነካ እኮ? በምን ኃጢአቱን መናገር አንችል፣ እኛም ኃጢአተኛ ነን እንዴ? ምን ብለን እንንካው? መችስ ሰው ሐኪም ቤት ሄዶ ቁስሉ ቦታ ላይ ካልሆነ እጤነኛው አካል መርፌ ቢወጋ ምን ይባላል በእውነቱ? እና አሁን ዘዴው ዝም ብሎ ማመን ነው። ካመናችሁ ግድ የለም። እምነቱ ደግሞ አይነገራችሁም። ክፋቱን ተውት፣ ምቀኝነቱን ተውት። ሌላው እንኳ በሊቃውንቱ መንደርተኛነት ብዙም የለ። መንደርተኛነቱ ድጓው ነው፣ ተመስገን ነው እሱ። ሰው ሙያ ሲያጣ መንደርተኛ መድጎባ ይሄዳል፣ ሙያ ስለሌለው ማለት ነው። ሙያ ያለው ሰው መንደር የለው፣ ቋንቋም የለው፣ ሙያው ነው ቋንቋው። አሁን ያ ሁሉ ስለቀረ አማኝ ነኝ ብሎ ቤተ ክርስቲያኗን ለማጥፋት በቋንቋ በዘር በፖለቲካ እንዴ የት አለ? ይሄ ሁሉ አልተጻፈ።
እዚህ እኮ ያለን ቋንቋችን አንድ መንግስተ እግዚአብሔር ነው። መንግስተ እሰይ ኮነትም ዝንቱ ዓለም ነው። በዚህ ምድር የምንሰብከው መንግስት የለም። ያንን ነው። ያማ ቢሆን ኑሮ ሰራዊት ጠፋ እንዴ? መድኃኔዓለም በመስቀል ላይ ሲውል ሰራዊት አይደለም። የኛ ሌላ ነው። እዚህ በምድር ባለው ለስጋ መንቀሳቀሻ ነው። እና ስለዚህ ቅዱስ ጴጥሮስን መላኩ እስር ቤት ገብቶ በዚህ በሐዋርያት ሥራ ምዕራፍ 5 4 ሁሉ ጠቅላላ ሐዋርያት ሥራ እንደው ይሄንን ነው የሚነግረን። እሱን ደጋግማችሁ እንደ ጸሎት በቀን አንዳንድ ምዕራፍ ብታነቡ ያ ነው እኮ እኛ ጴጥሮስ እንድንሆን፣ እስጢፋኖስ እንድንሆን፣ ጳውሎስ እንድንሆን ሌላ መሆን አንችልማ። ምንም ቀሚስ ከለበስን መስቀል ከያዝን በኋላ መሸሸግ አይቻልም እኮ። ወይም ቀሚሱን መስቀሉን ትቶ ጀሌ ዝም ብሎ ወረጋውን ሆኖ ከሆነ ያው እንጂ መስቀል ይዞ እንዴት ሊደብ? እዙ እኮ ያውቃል፣ ቄስ ነው ይላል። ይሄ ጥምጥሙ እኮ መታወቂያ ነው፣ ሌላም አይደለም። እና ስለዚህ እግዚአብሔር እንደው እስር ቤቱን ሁሉ ይፈታል እኮ። ሁሩ ባኡ ምኩራበ ወመሐረዎሙ ለሕዝብ ዘንተ ነገረ ሕይወት ነው ያለ። ወደ ምኩራብ ሂዱ ግቡ፣ ለሕዝቡ ይህንን የሕይወት ነገር ንገሯቸዋል። ይህንን የሕይወት ነገር ያጸፋው ይሄ የተባለው ወደ ላይ ነው ታሪኩ። ከነ ሐናንያ ከነ ሰጲራ ጀምሮ የተደረገውን ታምር በግማሽ ልብ ወደ እግዚአብሔር መጥተው ሁለቱም ደግሞ ለጥፋት ተባባሪ ወይ ሴትዮዋ ወይ ባልየው የተሻለ አይሆን ወደ ተቀደሰው ማህበር ሲገቡ ግማሹን በጥበብ ጨርሰንማ ንብረታችንን ይዘን ገብተን ምን እንሆናለን? እንደው ግማሹን ይዘን ይሄ አዲስ ማህበር ነው፣ ለጋ ነው፣ አልተጠናከረ ቢፈታሉና ግማሹን ይዘው ሄዱ ይላል። እና እዚያ ሄዶ ጴጥሮስ አጠገብ ሲደርስ እንዴ ይህ ብቻ ነው እንዲህ ያለው ቅዱስ ጴጥሮስ? አሁን ያው ጴጥሮስ አይደለም፣ ያው እግዚአብሔር ነው፣ መንፈስ ቅዱስ ነው። እንዴት ይህም ብቻ ይዘህ መጣህ አለው። መንፈስ ቅዱስን ልትዋሸው እፎኑ ተሐስው አለው። ወዲያውኑ በቃሉ ምንድበል ተንደባል ወደቀ። ዝምሩ አዞረውና ጣለው፣ ሞተ። በዚህ በቃሉ ምክንያቱም ውሸት ይዞ ስለመጣ ማለት እና እየዋሸን ወደ ጉባኤ መሄድ እናስተምራለን ማለት ምንም እንደዚሁ ከሞት በቀር ሌላ የምንለቅመው ትርፍ የለም። ሚስቲቱ ደግሞ እየተክለፈለፈች መጣች ይላል። ክልፍልፍ እያለች መጣ። እንደዚሁ ነው አላት። አዎን አለችው። እፋበርክሙ አለ። ምን ነው እንደው ለክፋት የምታውሉትን ለደግ ብታውሉት ወይ አንቺ ወይ እሱ አትሻሉም? ሂጂ የባልሽን ሬሳ ወሰዱ እግራቸው ይኸው ደጅ አላት። እሷም ወዲያው ደፋለች። በዚህ ጊዜ ጠቅላላ ሕዝቡ በተአምራቱ ሁሉም ወደ እግዚአብሔር ቤት ገባዩ። በዛ እጅ መንሻ ዕውሩን አንካሳውን እያያዘ መጣ። በዚህ ያደርጉና ጴጥሮስ ሲቆም በጴጥሮስ ጥላ ሞት በጧት ከሆነ በዚህ በኩል በምዕራብ ያሰል ይኮለኮላል በሽተኛው በጴጥሮስ ጥላ ሞት። እንግዲህ የጧት ጥላ ሞት እንደው ቁልቁለት ካልሆነ እዚያ ማዶ ፎቅ ሆኖ እዚህ ይደርሳል። እንደዚህ ተኮልኩሎ እንደ ቀበሌ ስኳር ይድናል ያ ሁሉ። ከዚያ ጉድ ሆነ። በዚህ አንጻር ደግሞ ክፉዎች ተነሱ። ደግሞ ይገርማል። ለምን ህዝቡ ዳነ ብለው ደግሞ እኛ ፈጣሪያቸውን የሰቀሉት አሉ። ሊቃነ ካህናቱ፣ የህዝብ ሽማግሌዎች፣ ያ ህዝብምባ እንዳሉት ነው። አጨብጭብ ሲሉት ያጨፈጭፋል። በቃ እንዲያው ሆኖ እነ ጴጥሮስን እስር ቤት ወአዋልወሙ ወአለ ውስተ ቤተ ሞቅ ይላል። ጽኑ እስራት አረጉባቸው፣ አዋሏቸው፣ አሳደሯቸው። ከዚህ በኋላ
ወመላከ እግዚአብሔር አርሃዋ አናቅጸ ቤተ ሞቅ ይላል። መጣ መላኩ መጣና አጥሩ ምኑ በሩ እንደተዘጋ ገብቶ አዎ ጴጥሮስን ፈቶ ይዞት ወጣ። ኋላ ባው ግቡ አለ። ግቡ የኔ ህይወት ነገር ተናገር አይዞህ አለው። እነሱ አስረናል ብለው ልባቸው ይወድቃል። ደግሞ ያንሱ እስር ቤቱ ነው። ደግሞ እነሱ ስብሰባ ጀመሩ። ደግሞ አድማ እስር ቤት ናቸው። ምን እናድርጋሉ? ደግሞ አሁን ሲሉ ወሬ የሰማ ሰው አንዴ እኮ የታሰሩት ሰዎች ይሰብካሉ አላቸው። ወጥተው እነሱ ታስረዋል መስሏቸው ነው። እና ወንጌሉ የሚሰበከው የኛ አካል እንደ ትናንቱ መስዋዕት ሲሆን ነው። ወንጌል ሰው አይፈልግም። መስዋዕት የሆነ ሰውነት ልበት ውተ ወይዋይም የነን ይህን ብቻ ነው ይው ምናዜመውን ነው። እና ስለዚህ ብዙ እንደው የስብከት ዘዴ አማርኛም አይደል፣ የስብከት ዘዴ እግዚአብሔር ጋር መኖር ነው። ክፉ አለመሆን፣ ምቀኛ አለመሆን የስብከት ዘዴ ብቻ ነው። ከዚያማ ምን ቸገራችሁ? ያላችሁን ትሞክራላችሁ፣ ከዚያ እሱ ይገባበታል። መላእክት እኮ ናቸው። ሰዓታችንን መጠቀም ጠቃሚ ስለሆነ ነው። እንደው ትምህርትም አይደለም የያዛችሁትን ማሳሰቢያ ነውና ወንጌሉ ችግር የለበትም፣ ይሰበካል። ግን ቀና ሁኑ፣ ምቀኛ አትሁኑ። ምቀኝነት ለአገር ሁሉ ይኸው ዛሬ የምታዩት ነው። ለአገር ሁሉ አገር ወክላ ትልቅ ሰው አድርጋ አገር እየሞተች ያለች በወከለቻቸው ሰዎች ነው። በእኛ ማለት ነው። እንግዲህ ሲባል ወደ ሌላ ጓዳ ትሄዳለህ። ራስህ ነው ወኪል። አዎ እውነቱ ሲነገር እንደዚህ አይደል? አዎ ሰካራሙን ልክ ልኩን ስካር ሲወራ ጓደኛውን ልክ ልኩን ነገረው ይላል። ልኩ ለአንተ ነው የተሰፋየ። አዎ እና የሚነገረው ቃሉ የእግዚአብሔር ቃል ነው ዘመዶች። አሁን ይህን ምን ብለን እናብላለን? የእኛ ስንፍና አይደል? ነገ እግዚአብሔር በጎቼ ተዱ ቢባል ምን እንላለን? ቆይ ውስጥ እኮ ምን እንላለን? በጎቼ ምን ላይ ነው ያሉ? ዛሬ አውሬ እየበላቸው እየተሰቃዩ በእውነት ምንም ሳይበድሉ እና ይሄ ነው እንግዲህ በርቱ። ያው ብዙ ሰዓት አለን እንዳልኳችሁ በቅን ዝም ብሎ ሲኖዶስ እንዲህ አረግም ወይ ብሎ ላይ ወጥቶ ማዘዙን እየተዋችሁ ከናንተ የሚጠበቀውን ይሄ መሆን አለበት እያሉ መመሪያ መስጠት ጥሩ ነው እላለሁ።